የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው በከፍተኛ መደባበቅ የኢትዮጵያ ሴቶች እግር ኳስ ቡድን ለረጅም ጊዜያት ሚስጥር አድርገው በመያዝ በመኖሪያ ካምፓቸው ውስጥ ሲተገብሩት የነበረውና በፍጹም በሀገራችን ሊደረግ ይችላል ተብሎ ያልታሰበ ብሎም በሌላ ሀገራት ስንሰማ እጅጉን የሚቀፈን የተመሳሳይ ጾታ አሊያም የሴት ለሴት ግንኙነት ሲፈጽሙ የሚያሳይ ተአማኒነቱ በማስረጃ የተረጋገጠ ቪዲዮ መውጣቱ ተሰምቷል። በእጅጉን የሚገርመው ደግሞ ይህንን ጸያፍ ተግባራቸውን የሚያሳየው መረጃ የወጣው በአንዷ ወደዚህ ዓለም ሳትፈልግ በገባችው ጓደኛቸው መሆኑ ነው። ይህ ጉዳይ በሀገራችን በስፋት መነጋገሪያ የሆነና ብዙዎችን ያስቆጣ መረጃ ሆኗል። በዚህ በመኖሪያ ካምፓቸው እየፈጸሙት የነበረውን ተግባር የሚያሳየውን ቪዲዮ የተመለከቱ ወላጆች ነገን ለልጆቻቸው ፈርተዋል። ይህ የብሔራዊ ቡድኑ በሚስጥር ሲፈጽሙት የነበረው የተመሳሳይ ጾታ ግንኙነት መጋለጡን ተከትሎ ፍጹም ያልተጠበቁና እስከዛሬ በሚስጥር የተያዙ እውነታዎች መውጣታቸው ቀጥሏል። የአርቲስቶቻችንም ጉድ ገና አልቀረለትም። ሀገር በክፉ ልማድ እንዳትመረዝ፣ ትውልዳችንም በክፋት ሴራ እንዳይመክን፣ ፈጣሪም ፊቱን እንዳያዞርብን ይህንን መረጃ እንዲህ አሰናድተን ወደ እናንተ ለማቅረብ ተገደናል። ሙሉ ቪዲዮን ተመልክታችሁ ሐሳብ አስተያየታችሁን በኮሜንት መስጫ ሳጥኑ ላይ አስቀምጡልን እያልን ይህን መረጃ ለሌሎች ላልሰሙ ወገኖቻችን እንዲደርስ ሼር በማድረግ ሀገራዊ ግዴታችሁን ተወጡ ለማለት ወደድን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንደሰማችሁት ነው። ታላላቅ የሆኑ ሚዲያዎች የስፖርት ጋዜጠኞች እየዘገቡት ነው። ፈርተውት ነው እንጂ በኢትዮጵያ ቴሌቪዥን ቢነገር ባነሰው። እኔ እነን ትግል የጀመርኩት የአዲስ አበባ የክለብ ጋርዶች በብዛት ያውቃሉ። 2005 የክለብ ሥራ በአውንሰርነት ስቀላቀል ባገኘኋቸው ቦታ ተመጣጣኝ እርምጃ ወስድባቸው ነበር። ብቻዬን አይከሱም። የሆኑትን ሆነው ሩጠው ወደ ቤት ነው የሚሄዱ፣ ፊታቸውን ከልለው። ሽንት ቤት ተዘግቶ ሲቆይ እጠራጠራለሁ። ሲሄድ ሴት ለሴት የማይሆን ነገር እያደረጉ ነው። እዛኛውም ሽንት ቤት ሲቆዩ እጠራጠራለሁ። ወንድና ወንድ እያደረጉ ነው። የሚሆኑትን እየሆኑ እየተሯሯጡ ነው የሚሄዱ። የያዝኳቸውን ይዤ በጀርባ ወስጄ ሚስጥር አስወጣቸው ነበር። በቴሌግራም ግሩፕ አለን፣ በዋትሳፕ ግሩፕ አለን፣ በኢንስታግራም ግሩፕ አለን፣ ምልክት አለን። ክለብ ስንወጣ እጃችን ላይ የምታብረቀርቅ ነገር እዚህ በፊት ተናግሬዋለሁ። ዲም ላይት የምትመስል ነገር እናደርጋለን ወይ በቲሸርት። ወንዶችስ ስላቸው ሴቶችን እንደምጠይቃቸው ወንዶችስ ያለ ካልስ ጫማ ያደርጋሉ። እግራቸውን ቁርጭምጭሚታቸውን የሚያሳይ የሚያማምሩ ቆዳ ጫሞች ያደርጋሉ። ያ ምልክታችን ነው። እምንወጣ አዲስ ግሩፕ አባል አጠጥተን ጋብዘን ይዘን ለመሄድ ነው። ዛሬ ጊዜ በሚዲያ ወጡ የስፖርት ጋዜጠኞች እያወገዙት ያለው ነገር ሌት ሆኗል። በዚህ ውስጥ እነማን እንዳሉበት ብነግራችሁ ትደነግጣላችሁ። አርቲስቶች፣ የሜካፒስት ባለሙያዎች ከአንድ እስከ 5 በሚባል ደረጃ በሀብት ማማ ላይ ያሉ የኢትዮጵያ የባለ ሀብት ልጆች አሉበት። በአይን ያየሁትን ነው የምነግራችሁ። በአይን ያየሁትን። እኔ በዚህ አይደለም በዚህ ገዘገዛለሁ ለባህልና ለእምነቴ። ይህንን ያውቃሉ። አንዷን ይዤ በጣም ስርዓት ብዬ በጣም ሃይ ሌቭል፣ ድሮም ዘንድሮም ሃይ ሌቭል አባቷ ያለ አስፈላጊ ከሆነ የማይመለሱ ከሆነ ተከታትለናቸው አሁንም ትውልዱን ልጆቻችን ሊያጠፉ የማያቆሙ ከሆነ በፎቶግራፍና በስም እንለጥፋቸዋለን። የሚመጣ ነገር የለም። በአይናችን ስላየናቸው። በዚህ ምግባር የገባችሁ የተሳተፋችሁ ትውልዱን እየገደላችሁ ያላችሁ ክለብ እየወጣችሁ ራሷን ማስተዳደር፣ ልጇን ማስተማር፣ እናቷን ለሕክምና መድኃኒት መግዣ ፈልጋ በቢዝነስ ሥራ የተሰማራች ሴት ወንድ ልጅ ባለው ወቅታዊ ሁኔታ ሴቶችን ገዝቶ ይዞ ማደር ምናምን ስለማይችል ኢኮኖሚው ስለተመታ ኢንዳይሬክትም ሆነ ዳይሬክት ትዳሩን እየታመነ ነው። አልጋ መያዣ፣ ብር መክፈያ ከግብር ከምን ጎሎ ስላጣ ወንዱ ወደ ቤቱ እየገባ ነው። እነዚህ በመንገድ ላይ የሚስተዳደሩ ሴቶች ወንዶች ሊገዟቸው ስላልቻለ፣ ይዘዋቸው ወደዛ ሊሄዱ ስላልቻለ በተመሳሳይ ጾታ ገንዘብ ባላቸው ሴቶች ኢንቨስት ፈንድ በሚደረግላቸው ሴቶች ተወስደው አታክ እየተደረጉ ነው። እነዛ በቢዝነስ ሥራ የተሰማሩ ሰዎች አንዳንዶች ለህሊና ብለው እምቢ ይላሉ። ቀላል የማይባሉ ሰዎች በሥራ አጋጣሚ ሳገኙ ያወሩኛል። ሴቶች በቢዝነስ የተሰማሩት ያወሩኛል። በቃ ሲጠቀሙ ትራንስፖርት ብዙ ነገር ነው የሚያወሯችሁ። አማራጭ አጥተው ከዛም ጋር ከማላቀው ወንድ ጋር ምተኛ እዚህ የማላቃ ሴት ይዛ የተኘች ጎበዝ፣ ባዳሪ ትምህርት ቤት፣ በዩኒቨርሲቲ፣ በኳስ ቲም፣ በቴሌግራም ቻናል የሆነ ህግ ወጥቶ ሃይ ካልተባሉ ሁሌም እንደምነግራችሁ ወዮ ለሴትና ለወንድ ልጆቻችሁ። ነገ ከ2 ከ3 ዓመት ከ4 ከ5 ዓመት በኋላ
ስፒዱ በዚሁ ከቀጠልና ካልገታ ነው የሆነ ንቅናቄ አድርገን ፈጥረን ካላስቆምናቸው እግዚአብሔር ምስክሬ ነው የአደባባይ ባህል ይሆናል። ልክ እንደ ጥምቀት፣ ልክ እንደ ኢዳል ፈጥር፣ ልክ እንደ አራፋ፣ ልክ እንደ መስቀል አደባባይ ላይ ወጣ ያከብሩታል። እኔ ልኖርም ላልኖርም እችላለሁ። ይችን ቃል እንዳትረሷት። ሴት ልጅህ የሆነ ቀን ትምህርት ቤት ልታስመዘግባት ስትሄድ ጾታ በፍቃዷ ነው የሚባልበት ጊዜ እየመጣ ነው። ወንዱን ይዘው ስትሄድ ሜል ነህ ፊሜል ሲባል ራሱ ይሙላ ነው የሚባል። ያኔ አንገትክን ደፍተህ ቁማር እንደተበላ ባላገር ከምታለቅስ ይሄኔ ታገል። በሜካፕ ስራላችሁ፣ በፊልሙ ትወናላችሁ፣ በጣም የባለ ሀብት ልጆች አላችሁ። ዘመናዊነት ተብሎ ባዳር ትምህርት ቤት ፕሮቲን እየበላችሁ ሞርቶዴላ ቺዝ እየበላችሁ ቺክን እየበላችሁ ሆርሞናችሁ ኦቨር ሲያመነጭ ሴቶች በጋራ ሆናችሁ በጌስት ሃውስ ቤት ተከራይታችሁ ዕድሜያችሁ ከ15 እስከ 20 የምትሆኑ ሴቶች በየገርጁ ለቡ ሳር ቤት እየተከታተልናችሁ ነው። ቃለ ሰማይ ቃለ ምድር። እናንተ በጣም ረቀቅን ብትሉም ዱርዬነትን ከእናንተ በፊት ነውና የጀመርነው። በምትገቡበት ቤት ባላወቃችሁ ሰው በቀጠራችሁትና በምታምኑት መስቀል ፍላወር ሽሻ ቤት እየከፈታችሁ ወንዶች ብቻ የሚጣበሱበት ወንድ ከወንድ እንመጣባችኋለን። ለምን ካላችሁ እኔ ገብረ ኢየሱስ ነኝ። የተፈጠርኩበት ዓላማ እንደዚህ አይነቱን ነገር ድራሹን አጥፍቶ መጥፋት ነው። ኮፒ ሊንክ ሸር አድርጉ። ኮሜንት ላይ ምን ብላችሁ ትጽፋላችሁ? ልጆች ያላችሁ ነገ መውለድ የምትፈልጉ ይህን ዓላማ ፍጹም ከእምነቴ ጋር እስላም፣ ክርስቲያን፣ ፕሮቴስታንት ሆናችሁ የምታወግዙ ሰዎች ሕገ መንግሥቱ ጥብቅ እርምጃ ሊያወጣ ስለሚገባ ሕግ ይውጣልን፣ መቀጣጫ ይሆኑልን፣ ሕግ ይውጣልን። የሚመለሱ ይመለሱ። እግዚአብሔር ይቅር ባይ አምላክ ነው። የሚመለሱ ግርማቸው እንዳለው ይመለሱ። 17 ዓመት ሆነኝ ስታገላችሁ። ዛሬ በሚዲያ የወጣሁት በየክለቡ በየመኪናው ሌሊት 9 ሰዓት 8 ሰዓት 4 ሴት ስትሳሳሙ ያለው 4 ወንድ ሲሳሳሙ ያለው እኔ ማን ነኝ? አቁሜ እንዳልገጫቸው እንዳልገለብጣቸው እኔ ማን መፍት ሰጠኝ? የሆነ ቦታና ሌብል ላይ ቢሆን እዛው ላይ ኢሚዲየትሊ አክሽን ወስድባቸው ነበር። ቃለ ሰማይ ቃለ ምድር። ግን እኔ ማን ነኝ? እነሱ 4 ናቸው። ስርዓት ብዬ ባጋጫቸው ነፍሳቸውን ባጠፋቸው የሚጠይቀኝ አካል እኔን ነው። አንተ ማነህ? ማንም አይደለሁም። የሆነ ቀን እግዚአብሔር ብሎ የሆነ ቦታ ላይ ደርሰን እንደዚህ አይነቱን ጋጠወጥ ስርዓት እስክናሲዝ ድረስ ያቅማችሁን ኮሜንት ላይ ሕግ ይውጣልን፣ ሕግ ይውጣልን በሉ። ምንስ ላይወጣም ይችላል። እናንተ ግን በሉት። ከእናንተ ይቅር። ገብረ ኢየሱስ ነኝ። እመለሳለሁ፣ እመላለሳለሁ። በየ3 ቀኑ በየ5 ቀኑ ይህን ቪዲዮ ሰራበታለሁ። ቁጥራችሁ በስቷል። ዛሬ ክለብ ላይ ከሚወጡት 40-60 እናንተ ናችሁ። ወንድም ሴትም እንተዋወቃለን። በጥሩ ጊዜ ተገጫጭታችኋል። ዛሬ ነፃነት አግኝታችኋል። ግንስ እየተከታተልናችሁ ነው። የት ቤት እንደምትጠጡ፣ የት እንደምታመሹ። አንድ ቢራ 200 ብር የሚሸጥበት ቤት ሌላ ቤት 90 ብር እየተሸጠ እናንተ ብቻ እንድገቡ በፈንዳችሁ በመቀጣጠሪያችሁ አዲስ ሰው ማደንዘዣ ቤታችሁ እያንዳንዱን ቦታ እናውቀዋለን የምትገኙበትን። እግዚአብሔር ለዚህ ቀን አመቻችቶ በሆነ ቀን በእናንተ ሥራ ዓለም ላይ እንድናውቃችሁና መንጠረን እንድንለያችሁ አድርጎናል። ገብረ ኢየሱስ ነኝ። እመለሳለሁ፣ እመላለሳለሁ። ኮፒ ሊንክ ሸር እንዳይረሳ። ንቅናቄ እዚህ ይጀምራል። አስደንግጧቸው። የኢትዮጵያ ሕዝብ ተነሳብን ብለው ያወራሉ። ይህን ሰምተህ ስክሮል እያደረክ የምተኛ ከሆነ ነገ ወንድ ልጅ የተደፈረና ባናት ትዘቀዘቃለህ እንዳርገው በዳሶ ሙዚቃ። ውድ የእውነት ቲዩብ አድማጭ ቤተሰቦች ለዛሬ ያዘጋጀንላችሁ መረጃዎቻችን ይህን ይመስል ነበር። በቀጣይ በሌሎች መረጃዎች እስከምንገናኝ በያላችሁበት ሁሉ ሰላማችሁ የበዛ ይሁን ዘንድ እየተመኘን ተሰነባበትን። መልካም ቆይታ።